ሰላም ጤና ይስጥልኝ የዙዙቲ ቤተሰቦች ወይም የጦጢት ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? እኔ ደህና ነኝ አልሐምዱሊላ ማለት ነው። ያው ታውቃላችሁ ከሚዲያ ትንሽ እንትን ብያለሁ ማለት ነው። ከላይቬ ላይ የላይቭ ተከታታዮቼ በጣም ይቅርታ ማለት ነው። በቀጣይ እንደምመጣ ተስፋ አለኝ። እናንተም ደግሞ እየገባችሁ ቪዲዮዬን ላይክ፣ ሸር፣ ሰብስክራይብ ማድረግን እንዳትረሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላይቶችን ነው ማለት ነው። የኖላይቶች አድማጭ ተመልካቾቼ ማለት ነው። ዛሬ እንግዲህ የኖላይት ጉዳይ እንደቀጠለ ነው ማለት ነው። ሉሊት እንግዲህ መረር አድርገዋለች ነገሩን ማለት ነው። ሙዝክር ሰጥቷት የሄደውን አማና እየበላች ነው። ምክንያቱም እየበላች ነው ስላችሁ ሜላትንም ሆነ እንደዚሁም ታዴንም እንዳታስቀይሚያቸው ውክልና ሰጥቷት ስለሄደ እንግዲህ ድርጅቱን በአንቺ ስም ይሁንና አንቺ ተቆጣጠሪው ብሏት ወደ ሕክምና ከሄደ በኋላ እሷ ግን እያደረገች ያለችው በመጀመሪያም ወይዘሮ ሜላትን እያስፈራራችና እንትን እያለች ስለነበረ ከባድ ችግርን እየፈጠረ ነበረ። እሷም ደግሞ ጠንካራና እንደዚሁም ደግሞ እንትን የሆነች ስለሆነች አሁን ላይ ያለችበት ሁኔታ ከባድ ችግርም ቢፈጠርባትም ወይዘሮ ሜላት ጠንካራ ጎበዝ፣ እንደዚሁም ደግሞ የጠነከረ ስለሆነች ብዙ ጊዜ የሚጥላትን ነገር ደካማ ጎኗን ተጠቅመው ብዙ ሰዎች ይጥሏታል። የእሷ ግን ጀግንነቷ እውነት ለመናገር በጣም በጣም ጎበዝ ናት ማለት ነው። ሜሉዬ ሰላምና ምላሴ አሁን ላይ ተገናኝተው ሲያወሩ የነበረው አሁን ላይ ያለበት ችግርን እናም ደግሞ የኔና ያንቺ ነገር እንዴት ነው እያለ ይናገራታል ማለት ነው። እሷም ደግሞ ከዚህ በኋላ እኔ ምንም ልል አልችልም፣ ስለዚህ እያንዳንዱ ነገር ግን መጠያየቅ አለብን ብላ እንግዲህ ሳሚ ጠፋ፣ ሳሚ የት ጥሎኝ እንደሄደ አልፈልግም እያለች እንግዲህ ተናግራ ነበር ማለት ነው። ሁሉንም ነገር የመለሰችው አቶ እንትና ነበረች ማለት ነው። እንግዲህ ሰላምም የምታውቀው ነገር የለም ታውቃላችሁ። ብዙ ነገርን ያሳለፉ ቢሆንም ሰላምም እናቷን ለማገዝ ጠንከር ቆፍጠን ቅብርር ብላ ወደ እንትን እየሄደች ነው ማለት ነው። ሆቴል የምትሄደው ስራ እየሰራች ነው። እውነት ለመናገር ጠንካራና ጎበዝ እንደሆነች ሁላችን እናውቃለን ማለት ነው። በዚህ የተነሳ እንግዲህ እያንዳንዱ ነገር ለማወቅና እያንዳንዱ ነገር እንትን ለማለት እየሞከረች ትገኛለች ማለት ነው። እውነት ለመናገር እኔ ወይዘሮ ሜላትን ጠንቅቄ አውቃታለሁ። መልካም ሴት እንደሆነች ሁላችንም የምናውቀው ነው ማለት ነው። ሜሉዬ የጠነከረችና ጎበዝ እንደዚሁም ታታሪ ሰራተኛ ናት። ኖላዊ እንግዲህ ሀና በጣም አዝናብበታለች ማለት ነው። ምክንያቱም ያዘነችበት ነገር ምንድን ነው? እየሄደ መድኃኒቱን እንደዚሁም ደግሞ እንትና ስላለች ፋኖሲ እርጉዝ ስለሆነች እሱ ደግሞ እየሄደ በመሀል መጠጥ እየጠጣባት ስለመጣ ስለሆነ በዚህ የተነሳ እንግዲህ ሁሉንም ነገር ለማስተካከል እየሞከረ ነበረ። ግን አሁን ሀና ጋር ሲመጣበት የራሳችሁ ጉዳይ ብላ እንግዲህ ወታለች ማለት ነው። ይሄንንም ያደረገችው ነገር ደግሞ ምንድን ነው? ያው ታውቃላችሁ ሉሊት እንግዲህ በሜላት ላይ እያደረሰችባት ያለው ነገር በጣም ከባድ ነው። እውነት ለመናገር የሰው ልጅ አይጣ፣ የሰው ልጅ አንገቱን አይድፋ ማለት ነው። የሰው ልጅ እንትን አይበል። የሰው ልጅ ከመሬት ተነስቶ እንግዲህ እንደዚህ ከሆነ እስከ መቼ ድረስ ነው? ወይዘሮ ሜላት አታና እውነት ለመናገር ጠንካራና ጎበዝ እንዲሆነች ሁላችንም እናውቃለን ማለት ነው። ስለዚህ ይህንን ደግሞ እኔ አምኜ ነው የምቀበለው። እውነት ለመናገር ከወደቅንበት እንደምንነሳ እንዲቀም 100% አውቃለሁኝ። ሜሉካ እንግዲህ ጠንካራ ጎበዝ ናት እንዳልኳችሁ በተደጋጋሚ ጊዜ ሜሉካ ነው ማነሳው። ድንብላል እንግዲህ ከተምቹ ጋር ወደፊት ጉዟችንን እንቀጥል፣ የኔና ያንቺ ጉዞ መቼ ነው እንደዚህ የሚሆነው? ቆይ አንቺ ምን ፈልገሽ ነው እያለ ጠይቋታል ማለት ነው። እሷም ደግሞ ምን ማለት ነው እነሱን በዚህ ሁኔታ ሆነው ትቼ መሄድ አልችልም ዘሪሁን፣ ስለዚህ መረጋጋት አለብን፣ ተረጋግተን መግባት አለብን እንጂ እንደዚህ ሆነንማ እስከ መቼ ድረስ እያለች እንግዲህ ተናግራለች ማለት ነው። እውነት ለመናገር ጠንካራ ጎበዝ ናት ማለት ነው። ድንብላልም ይህን ለማስተካከል ደግሞ ደፋ ቀና እያለች ነው ማለት ነው። አቶ እንትና
ማንሽ ድንብላል እንግዲህ ብዙ ነገሮችን እያሳለፈች ነው ከወይዘሮ ሜላት ጋር። በነጻም ብትሰራ ጎበዝና ጠንካራ እንደሆነች ሁላችንም እናውቃለን ማለት ነው። እውነት ለመናገር ኖላዊትም አጥፍተካል ግን ይቅርታ መጠየቅ አለብኝ ብሎ ሀናን እግሯ ላይ ወርቆ ይቅርታ ጠይቋታል። ምክንያቱም እሷ ምንም የምታውቀው ታሪክ የላትም ማለት ነው። ወይዘሮ ሜላት እንግዲህ ሀናን ከዚህ ስራ መውጣት አለብሽ አለቻት ማለት ነው። ለምንድን ነው ከዚህ ስራ እንድትወጣ የፈለገችው ሜላትን ያሳሰባት? ያው ታውቃላችሁ ብዙ ነገርን ያሳለፈችና ብዙ ነገርን እንትን ያለች ስለሆነች ይህን ለማስተካከል ደግሞ ሙከራ ማድረግ ያለባት ማንች? በነገራችን ላይ ሀና እንዴት አበዥዋለሽ ማለት ነው። ሀና ማብዛት የለብሽም። ያው ሁሉንም ነገር አንቺ ትተሽ ሁሉንም ነገር እንትን ብለሽ አይዘለቅም። ይህንን ደግሞ የማስተካከል እንትን ያለብሽ ደግሞ አንቺ ነሽ ማለት ነው። ሁሌ ሜላት የምትልሽን ነገር ትተሽ አንቺ በራስሽ ምርጫ የራሴ የሆነ የራሴ ነገር መሆን አለበት ብለሽ እንግዲህ እየወሰንሽ ነው። ወይዘሮ ሜላትም አይፈረድባትም ወዶችዬ ማለት ነው። በጣም ከባድ ነገር እየፈጠረባት ነው። ብዙ ነገር እንትን እያለች ነው። ግን ይሄ ቢሆንም ደግሞ ያው አላ የሰው ልጅ ይሳሳታል፣ የሰው ልጅ እንትን ይላል እና ይህንን ደግሞ ለማስተካከል ሀና መሞከር መቻል ነበረብሽ። ግን አንቺ ሁሉም ነገር ይቅር ብልሽ ሁሉንም ነገር እንትን ለማለት ሞክረሻል ማለት ነው። ለማበላሸት የወይዘሮ ሜላትን ስራ እንግዲህ በአንቺ የተነሳ ነው እንደዚህ የሆነችው እውነት ለመናገር ማለት ነው። ከስራውም ትወጫለሽ ብለሽ ነበረ፣ መውጣት አልፈለግሽም። አሴር እንግዲህ ሶሲ እኛ ጋር መስራት አለባት ብላ ማለት ነው ሞክራለች ማለት ነው። እንግዲህ ሶሲ እነሱ ጋር የተቀጠረችበት ምክንያት እንትናን እያናደደውና እያበሳጨው ነው ማለት ነው። ተምቹም አይፈልግም እነሱ ጋር እንዲሰራ በፍጹም አልፈልግም ብሏል ማለት ነው። ተምቹ እንግዲህ ሶሲ እነሱ ጋር እንዳሰራ የፈለገበት ምክንያት ምንድን ነው? ያው ሀና አትፈልግም። ሁለተኛ ነገር ደግሞ እሱን እንደምታጠምደው ታውቃለች። ሶሲ እንግዲህ ጓደኛ መስሪያ አሴርን በጣም ትወደዋለች ማለት ነው በፍቅር ግንኙነት እና ሀናም ደግሞ ከዛ መውጣት አልፈልግም መስራት አለብኝ፣ ምክንያቱም እኛን ተጫውታብናለች፣ በህይወታችን እንደተጫወተችብን እኛም ደግሞ መጫወት አለብን፣ ደካማ ጎናችንን በደንብ ጭውት እንዳለችብን እኛም ደግሞ መጫወት አለብን ብላ እንግዲህ ለወይዘሮ ሜላት ነግራታለች ማለት ነው። ሀና እንግዲህ እንደዚህ ያደረገችው እውነት ለመናገር ሀናን ታውቃላችሁ ለብዙ ነገሮችን ያሳለፈችና ጀግና ጎበዝ ሴት ናት ማለት ነው። ስለዚህ በዚህ የተነሳ ለማስተካከል እየሞከረች ትገኛለች ማለት ነው። ጠንካራና ጎበዝ እንደሆነች እውነት ለመናገር አውቃለሁ። ሀናም ብትሆን ጎበዝ ናት፣ ግን ኤላም ለራሱ ስራ ገብቷል ማለት ነው። ሀናም እንደዚሁ የራሷን ነገር እያመቻቸች ትገኛለች ማለት ነው። እያንዳንዱ ነገር ሁሉንም ነገር ማስተካከል አለብኝ ብላ እንግዲህ ቆፍጠን ብላ ተነስታለች ማለት ነው። ሀንዬ እስከዛሬ ድረስ ብዙ ነገሮችን አሳልፋለች፣ በትዕግስትም ይሁን በምንም ይሁን። ግን አሁን ሁሉም ነገር ይቅርብኝ፣ ሁሉንም ነገር ማስተካከል አለብኝ ብላ ጠንከር ቆደድ ብላ ተነስታለች ማለት ነው። ኖላዊትም ደግሞ መጠጡን ማቆም አለብህ፣ ይህ መጠጥ ላንተ አይገባህም ብላ እንግዲህ ያለችው አቶ እንትና ናት ማለት ነው። ያው ታውቃላችሁ ሁሉንም ነገር አስተካክላም ሆነ በሀዘኗም በደስታዋም ብቻ ግን በጣም ብዙ ነገርን እየተፈጠረ እናያለን ማለት ነው። እንግዲህ ሁሉም ነገር ደግሞ በተስፋ ይሆናል። የወይዘሮ ሜላት ንብረት ቢመለስና ወደ ነበረችበት ብትመለስ ብዬ አስባለሁ። ሁሌ የዘወትር ምኞቴ ነው ማለት ነው። ሜላትን ታውቃላችሁ በጣም ብዙ ነገርን ያሳለፈች ጀግና ሴት ናት ማለት ነው። ይህም ደግሞ እየተጨማመረባት ስለሆነ አሁን ላይ ጎበዝ ሁና መስፍንም ቢመጣ እኔ ወደ እሱ ህይወት አልመለስም፣ ብዙ ነገርን ያሳለፍኩ ሴት ነኝ፣ ጠንካራ ነኝ ብላለች። ሜላትንም ደግሞ አውቃ ነው ጸጥ ያለችው ማለት ነው። አውቃ ነው ብዙ ነገርን እንትን እያለች ስለሆነ በጣም ከባድ ስለሆነች ማለት ነው። ስለዚህ ለማስተካከል እየሞከረች ነው። ሁሉንም ነገር ብታስተካክልም ግን እና አንድ ቀን አስተካክላ ሁሉንም ነገር ለራሷ እንትን ማለት ትፈልጋለች ማለት ነው። በዚህ የተነሳ እንግዲህ ሰላምም ሳሚ ጠፋብኝ፣ ሳሚዬ
ጠፋ ምን ሆኖ ነው እያለች ነው ማለት ነው። ይህም ደግሞ የተደረገባት ነገር ያው ታውቃላችሁ፣ ሁሉም ነገር እያስተካከለ ይገኛል ማለት ነው። እውነት ለመናገር ከባድ ነው። በዛ የተነሳ እንግዲህ ሀናም ያው ታውቃላችሁ ስራዋን እየሰራይ ሁሉንም ነገር እያስተካከለች ትገኛለች ማለት ነው። ሁሉንም ነገር ለማስተካከል እኛም ደግሞ እየሞከርን ነው ማለት ነው። ሁሉንም አስተካክለን ማወቅ እንፈልጋለን ማለት ነው። እንደዚሁም ደግሞ ሀኔ ሁሉንም ነገር አስተካክላ እንትንላለን ማለት ነው። እንደዚሁም ደግሞ ያው ታውቃላችሁ ምላሴ ትሁት ጋር ከአንድ ላይ ነው ማለት ነው። ትሁት እንግዲህ ያው በጣም ብዙ ነገር ደርሶባታል ማለት ነው። ከመኪናው አደጋ በኋላ ማንም የላትም። እህቷም ደግሞ ትንሱ የለችም ማለት ነው። ትታት እየጠፋች ምላሴ ብቻዋን ቁጭ ብላ ሲያገኛት እንዴት ምግብ ሳትበላ እንዴት ትሄዳለች ብሎ እንግዲህ ተናዶ ነበር ማለት ነው። እሱን ለማስተካከል እየሞከረ ነበር ማለት ነው። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ ባይ